አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁ በሰላማችሁን ይብዛልን። ሀገራችን አላህ ሰላም ያርግልን። እነሆ ዛሬ ደስ በሚል ነገር መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን ሲጀምሩት ፕሊስ በላይክ ጀምሩት። ምንም የምትጎዱት ነገር የለም። አበረታቱኝ ውድ ቤተሰቦቼ። በዚህ አጋጣሚ ረመዳን መጥቷል። የረመዳን ስራ አላህ ያግዛችሁ ኢንሻአላህ ሁላችንም እና ውድ ቤተሰቦቼ ዛሬ ደስ በሚል ነገር ነው የመጣሁት። ደስ የሚለው ነገር ሰሞኑ እንደምታውቁት ኤልሳ ጎዳና ወጥታለች። ከጎዳና ደግሞ ተፈልጋ ታታ ነበር። በሆነ አጋጣሚ ደግሞ አንድ ሰው አግኝቶ ቤት ውስጥ እንዳደረጋት ተሰምቶ ነበር። እሱም አስፈቅጃት ነው ወደ እናንተ ማመጣት ብሎ የሉል ቃል ገብቶለት ነበር። ያ ነገር ደግሞ ተሳክቶ አልሐምዱሊላ ዛሬ ሉልና ኤልሳ ፊት ለፊት ተገናኝተዋል። በጣም ደስ የሚል ቆይታ ነበር። ያው በመካከላቸው የሚያሳዝን ነገር ቢፈጠር የሚያሳዝን ነገር ቢኖርም ሉል ግን በአካል አግኝተዋት ያለውን ነገር ፊት ለፊት ሆኖ ነው ያወሩት። በጣም ደስ የሚል ነገር ነበር። ግን በመጨረሻ የሚያሳዝነው ነገር ኤልሳ ልጅዋን በማጣቷ ሉል በጣም ነው የተከፋው። እሷም ደግሞ አልቅሳ ነው የሉልን ይቅርታ የጠየቀችው። የበደልክ ሆኖ ያደረከው በሙሉ በጣም ይቅርታ ነው ያለችው። በጣም ነው ያሳዘነችኝ። በዚህ ልክን በሰው ልጅ ላይ ግፍ መስራት አግባብ አይደለም። አቶ ኤፍሬም በህይወቷ ተጫውቶባታል። ሁሌ መጀመሪያ እስከ 7 ወር ሲሞረኝ ድረስ በጣም እንክብካቤ ያደርጉልኝ ነበር፣ ይንከባከቡኝ ነበር። 7 ወር ካለፈኝ በኋላ በጣም ይነገረኝ ነበረ። ማለት እዚህ ጋር ለዩቲዩብ ማይፈቀድ መናገር ማይፈቀድ ነገር ብዙ ነገር ነው ይለኛል ብላ ነው የተናገረችው። ምክንያቱም ሁሌ በቃ እጅ ይመጣል እንደፈለገ ነው የሚጫወትብኝ። አልፎ ተርፎ እንኳን የእሱ ጠባቂዎች የሆኑትን መጀመሪያ የሚንከባከቡትን በሙሉ ከፍ ዝቅ ያደረጉኝ ነው የሚሰድቡኝ የነበረው። እሱም ከነ ልጅሽን አጠፋሻለሁ፣ ምን የምታመጩ ነገር የለም፣ አንቺ ማንም የሚፈልግሽ ሰው የለም፣ በእኔ ቁጥጥር ስር ነሽ፣ ምን የምታመጩ ነገር የለም ብሎ ሁሌ ይሰድበኝ ነበር። ግን እኔ ምንም ማድረግ አልቻልኩም። ልጄ ለማዳን ብዙ ነገር አድርጌያለሁ፣ ብዙ ነገር ጥሬያለሁ። ምን እንዳስነኩኝ አላቅም። ሁሌ ብሬ ቆልፌ ነው ምኖረው ነበረው። ከእለታት አንድ ቀን ተሳስቼ ተኝቼ ነው ይሁን ምን ይሁን ልጄን አጣሁኝ። ብድግ ብዬ ከእንቅልፌ ስነሳ በሩ ተከፍቶ ነው ያገኘሁት። ከዛ ብዬ ስጮህ አንዱ በጥፊ ብሎኝ ወደኩኝ። ራሴ ስቼ ነበረ፣ ምንም አላቅም ነበረ። ግንባሬ ብሎኝ የወደኩት፣ ደም ፈሶኝ ነበረ። ከዛ ልጄ የት ይሁን የት ይውደቅ ምንም አውቀው ነገር የለም። ልጄ ኢትዮጵያ ውስጥ ይሁን ከሀገር ውጭ ይሁን አላቅም። ያው በስልክ በጽሁፍ ብቻ ነው የምናወራው ነበረው። አይደውልኝ ነበር። ሁሌ ልጁ ስጭኝ፣ አንቺ ልታሳድጌ አትቺም፣ አንቺ የድሃን ልጅ ነሽ፣ ብዙ ነገር ብሎ ይሰድበኝ ነበረ። ግን በመጨረሻ ልጄን ሳልጠግበው ልጄን ቀምቶኛል። እና ሉ ደግሞ ጥያቄ ያቀርብላት፣ ልጁ ምን አድርጎ ነው አንቺ ፈልገሽ ያመጣሽው ልጅ ለምንድን ነው ጡት ማታጠቢው የነበረው? ለምንድነው ማትንከባከቢው የነበረው? ምክንያቱም ጎረቤትሽ ያለሽበት ሁኔታ እያንዳንዱ ነገር ነግራኛለች። ምንድን ነው የተፈጠረው ብሎ ሲጠይቃት ሉልን አዎ ማለት ለቤተሰቦቼ ብዬ የገባሁት ነገር መጨረሻ ላይም ዋጋ አስከፍሎኛል። ስለዚህ አባትህ ምንድን ነው በአባቴ ላይ ተጫውተዋል፣ በእናቴ ላይ ተጫውተዋል፣ በእኔ ላይ ተጫውተዋል ብዬ ልነግረው ነው ወይ? በቃ ቢሞት ይሻላል ብዬ ነው ብዙ ጊዜ የወረውረው ነበረ። ሲርበውም ጡት አልሰጠው ነበረ፣ ዙር አድርጌ ማላየው ነበረ። ግን ሲያለቅስ ጊዜ እናት ነኝና ተነስቼ ያጠባው ነበር እንጂ ብዙ ጊዜ ጡት አልሰጠው ነበር። ለምን? ሊሞት ስለምፈልግ። ምክንያቱም የኤፍሬም ማንነት የገባኝ የቆየ ነው። የአባቴ ምክር አለመስማት፣ የአንተ ምክር አለመስማት፣ በአንተ ላይ ያወጣሁት ግፍ በሙሉ ሳልሞት በህይወት አሳይቶኛል። አንተ ባልበድልህ፣ አንተ ባልገፋህ፣ አንተ የምትለኝ ነገር በሙሉ ብሰማ ኖሮ ዛሬ ለዚህ አልደስም ነበረ፣ ጎዳና ማልወጣ ነበር። ስለዚህ ልውል በድዬ አለሁ። እናትም ሆነ አንተም ብዙ ሰው በድዬ ያለሁ፣ ብዙ ላይ ብዙ ሰው ተጎድቷል በእኔ የመጣ እና በመጀመሪያ ደረጃ አንተ ቅርታን አድርግልኝ ለሁሉ ነገር። ያ ሁሉ በድዬ ያ ሁሉ አስከፍቼህ እናትህን አስከፍቼ በዘመድ በአዝማድም ወደ ኋላ አድርጊያችሁ ለድግስ ተዘጋጅታችሁ አንገታችሁ ስላስተፋኋችሁ በጣም ይቅርታ። በደላችሁ ነው አሁን በዱንያ ያለሁኝ የከፈለኝ። ስለዚህ ያ ነገር እንኳን ሳያሳስብህ
መተህ እኔን ለመርዳት እኔን ለማፈላለግ ሞክረሃል እና አባቴ ጋር ደግሞ አልሄድም። በመጀመሪያ ደረጃ አንተ ቅርታ ነው ያለችው። አባቴ ጋር ምን ብዬ ነው የሚሄደው? ምኑ አይኑ አየዋለሁ፣ አይቀበለኝም። ምክንያቱም በዛ ሰዓት ተይ ብሎ ሲለምነኝ እምቢ ስለው በጣም ተቆጥቶ ነው የሄደው የነበረው። አባቴ ግን በምንም ሁኔታ ሊቀርብ አልፈልግም ብላ ነው ያለችው የነበረው። ሁሉ ችግር የለውም ሁሉ ነገር እኔ ያስተካክልልሻለሁ። ልጅሽን ደግሞ የት ይሁን ምን ይሁን እያንዳንዱ ያጣራ ነው። በየቦታው ሰው አዘጋጅተናል፣ ሰው አደራጅተናል። ልጅሽ ወይ በቅርቡ ሊገኝ ይችላል። አንዳንድ ኢንፎርሜሽን የደረሰን ነው ብለዋታል ሉል። በዛ አጋጣሚ በጣም የማመሰግነው። አያገባኝም ትናንት በድላይ ነው የሄደችው፣ ትናንት አስከፍታይ ነው የሄደችው ሳትል በዚህ ልክ ለኤልሳን ዋጋ መክፈልህ በጣም ትልቅ ሰው ነህ። በጣም ትልቅ ሰው ነህ አንተ። የምትገርም ሰው ነህ። እኔ አላቅም ሰው በደሉን ረስቶ ክፋቱን ረስቶ በዚህ ልክን ትላንት ጥሎት ተርግጦት የሄደ ሰው ምንም ሳይመስለው ሂደህ እያንዳንዱ ነገር የምታረገው ነገር ብዙ አይነት ትምህርት ያስተምርከው ነው። አንተም ብለሃል ካደረግሽብኝ የበለጠ ያደረግሽልኝ ነው፣ ካደረግሽልኝ የበለጠ ያደረግሽልኝ ነው የሚበልጠው። ስለዚህ ያደረግሽልኝ ቢያንስም ሚዛን ላይ ሲቀመጥ እሱ ይበልጣል። ያደረገብን ሳይሆን ያደረገልን ማየት ነው ያለብን። ሰው አንቺ በወደኩኝ ሰዓት አነሳሽኝ፣ ዊልቸር ላይ ሁኜ ከጎኔ ሆነሻል፣ አሳክመሽኛል። ዛሬ ደግሞ በትራሽን አንቺ ተቸግረሻል፣ አንቺ መርዳት አለብኝ እና አዲስ ምሰሚው ነገር ስላለ ከአባትሽ ተገናኝተሽ ነው ሁሉ ነገር ምሰሚ ነው ያላት። ምክንያቱም ኤልሳ እናቷ ሞቷ ምን የምታውቀው ነገር የለም፣ መርዶም የሰማችው ነገር የለም። ንገረኝ ብላው ነበረ ሉልን። ሉል እኔ ምንም መናገር አልችልም። ከአባት ስትገናኙ ጊዜ ብዙ የምታወሩት ነገር ብትጫወቱት ነገር የለም። አሁን የቀረሽ አባትሽ ነው፣ ቤተሰቦችሽ ነው። ንብረት ከሰው በኋላ ነው የሚመጣው። ስለዚህ አባትሽን ሆነ ቤተሰቦችሽ፣ መላ ቤተሰቦችሽን በዙሪያሽ ያሉ ሰዎች በሆኑ ይቅርታን ጠይቀሽ ወደ ቤተሰቦችሽ መቀላቀል አለብሽ። ትላንት ያስቀመጥሽው ጥሩ ስራሽ ነው ዛሬ የከፈለሽ ከጎዳና አምጥቶ አማንን እዚህ ቦታ ላይ አስቀምጦሻል። ስለዚህ አሁን እኔ በተቻለኝ አቅም መረዳሻለሁ፣ ጎንሽ እሆናለሁ፣ ከአባትሽም ጋር አስታርቅሻለሁ ነው ያላት። ሌላ ኤልሳ ግን በሰራችው ስራ በሙሉ በጣም ነው የጸጸታት፣ በጣም ነው ያለቀሰችው። በቃ ብዙ ነገር ማለት እኔ ቀንጨብ አድርጌ ነው ማመጣላችሁ እንጂ ቪዲዮ ባይበዛ ኑሮ እያንዳንዱ ባሳያችሁ ደስ ይለኝ ነበር። ምክንያቱም ሰው ጥፋት አጥፍቶ ከጥፋቱ ታርሞ በዚህ ልክ ይቅርታን መጠየቅ በጣም ትልቅ ነገር ነው። የምር ነው ምላችሁ። ሰው ልጅ ሆኖ ጥፋት ሳይሰራ አይኖርም። ስህተት ይሰራል። ፈጣሪ ብቻ ነው የማይሳሰተው። አላህ ሱብሃነሁ ወተዓላ ብቻ ነው የማይሳሰተው እንጂ እኛ ሰዎች ስንባል ሁሌ እንሳሰታለን፣ ሁሌ መጥፎ ነገር እንሰራለን። ግን ከዛ ስራችን ተቆጥበን የበደልነው ሰው ይቅርታን ጠይቀን ያ ስራ አንዳንድ ደግሞ ለራሳችን ቃል ገብተን ለፈጣሪያችን ቃል ገብተን በአግባቡ ከጥፋታችን መታረም ማለት በጣም ትልቅ ነገር ነው። የምሬ ነው ምላችሁ፣ በጣም ትልቅ ነገር ነው። ስለዚህ ኤልሳን ያ ነገር ዛሬ በተግባር አድርገዋለች። በቃ በዛ ሰዓት የሆነ ነገር አስነክቶ የነበረ ነው እንጂ በጤና ያልነበረ። ምክንያቱም አሁን እኔ ወድጄሽ አይደለም ያገባሁሽ ልበቀልሽ ነው እንጂ ሌላ ነገር አይደለም። ስለዚህ ምንም አታመጪም ልጄ ትሰጭኛለሽ ብሎ ነው ሁሌ የሚቆጣኝ የነበረው። እና ከእለታት አንድ ቀን የሆነ ቃ አስነክተው ነው ልጅ የወሰዱብኝ። እሱም ደግሞ ከሱ ጋር ግንኙነት እንድፈጥር እንዳፈቅረው የሆነ ጋ አስነክተው ነው እንጂ እኔ እንጃ ምን እንደነካኝ ብቻ አላውቅም። ምክንያቱም መጀመሪያ እሱ ቤት የገባሁት ለበቀለ ነበር፣ ልበቀለው ለእናቴና ለአባቴ ንብረት ለማስመለስ ነበረ። ነገር ግን በፍቅሩ ወደኩኝ። ምን እንዳስነካኝ አላውቅም። አንተን በደልኩ፣ ቤተሰቦቼ በሆኑ በደልኩኝ። ያ ነገር ደግሞ ፈጣሪ ዛሬ ክሶኛል ነው ብላ ነው ያለቀሰች ነው የተናገረችው። እያንዳንዱ ነገር ያለቀሰች ነው የተናገረችው። ብቻ ሉልን ፈጣሪ ያስደስትህ። ኤልሳም ደግሞ ሰብር ይስጥሽ። እናትሽን መርዶ ባሰቢኝ ብቻ እናት ሞት በጣም ከባድ ነው። አላህ ይሰብርሽ። ከአባትሽን ጋር ካሁን በኋላ ቀሪ ዘመንሽን ከአባትሽም በዙሪያሽን ካሉ ከቤተሰቦችሽን ከዘመዶችሽም ተዋደሽ ተፋቅረሽ የምትኖሪበት ቀሪ ዘመን እድሜና ጤና ላይ ይስጥሽ። ከሉሉን ጋር ደግሞ በድጋሚ አንድ ላይ ሆናችሁ ደስታችሁ ብታሳልፉ ደስ ይለኛል። ውድ ቤተሰቦች እስኪ ሉልና ኤልሳ ይጋቡ ይታረቁ ብላችሁ። ምክንያቱም ሉል እንደ ድሮ ባናሳልፍም አሁን ወንድም ሁኜ ሁሉም ወንድምሽ ሁኜ ጓደኛ ሁኜሽ
ሁሉ ነገር አግዝሻለሁ፣ ሁሉ ነገር ከጎንሽ ነኝ፣ እንደ ድሮ ግን መቼ የምንሆን አይደለም ብሏታል። አዎ ትክክል ነው። እሱም አግብታለች፣ ወልዳለች። ግን ቢሆንም ከልቡ የሚወዳት ከሆነ ከልቡ የሚያፈቅራት ከሆነ ቢያገባት ምንም ማለት አይደለም። ወለደችኝ ነው እንጂ አርጅታለች አይደለም። አንድ ልጅ ነው። ስለዚህ ምንም ማለት አይደለም። አብሮ ታሳድጉታላችሁ። እውነት ከልብህ የምትወዳት ከሆነ አንድ ላይ ብትሆኑ በጣም ደስ ይለኛል። ምክንያቱም ኤልሳ ጥሩነት ነው ሁሌ የምታወራው እንጂ ኤልሳ አንድ ቀን ክፉ ናት ብለህ ስታወራ ስለማንሰማ ነው። ስለዚህ ሉላችን፣ ጀግናችን፣ የኛ ብርታታችን፣ የኛ አስተማሪያችን፣ የሚዲያ አስተማሪያችን በአካል ባናቅህም እንዲህ በሚዲያ ብዙ ነገር አስተምረህናሃል። ትግስትን፣ ሰብርን፣ ሰውን ማስደሰት ምን ያክል እንደሚያስደስትን ያስተመርከን ጀግና ልጅ ና። ስለዚህ ከኤልሳ ጋር አንድ ላይ ሆናችሁ ተጋብታችሁ ብትኖሩ ሁላችንም ደስታችን እንደ የሁሉም ሰው ደስታ ይመስለኛል። እኔ አላቅም፣ ብቻ ይሄ የራሴ ሀሳብ ነው። ሌላ ሰው ሀሳብ እኔ መግለጽ አልችልም። እና አንድ ላይ ሆናችሁ ብትኖሩ ደስ ይሉና። ኤልሳ እንኳን ከልዑል ጋር በአካል ተገናኝታችሁ ከአባትሽን ጋር ተገናኝተሽ ደስተኛ የምትሆኝበት ቀሪ ዘመን ይስጥሽ። እንግዲህ የእናትሽን መርዶ መቼም ሰምተሽ የባስ በቁስል ላይ ቁስል ነው። ልጅ ዋታ ገና እናትሽን ማጣት በጣም ከባድ ነገር ነው። ብቻ አላህ ሱብሃነሁ ወተዓላ ይድረስልሽ። ዋናው ከዛ ከመጥፎ ሰውየው ጋር መውጣትሽ፣ ካረመኔ ሰውየው ጋር መገላገልሽ ነው ትልቅ ነገር ነው። ልጅሽም ራሱ ሲያድግ ይመጣል። መቼም ወደ አባቱን የሄደው እንጂ ሌላ ቦታ አይወሳውም። ባደገ ሰዓት እናቴ ብሎ እንደሚፈልግሽ እርግጠኛ ነኝ። ዛሬ አንቺ ጤነኛ መሆንሽ፣ ምንም ሳያደርጉሽ ከነሱ ጋር መውጣትሽ በጣም ትልቅ ነገር ነው። ምክንያቱም ለአባትሽ ታስፈልጊዋለሽ። ሁሌ ያለቀሰ ነበረ ብሎ ነው የተናገረው ልዑል። ሁሌ ይፈልጋት፣ ሁሌ ልጄ መቼ ነው ማግኛት፣ መች ነው ከልጄ ጋር ማሳልፈው ብሎ ሁሌ ነው ይናገር ነበረ፣ ሁሌ ያወራ ነበረ ነው ያለው ልዑሉን። ስለዚህ አባትሽም አንቺም ደስተኛ ሆናችሁ ኑርልን። ለማንኛውም ሁሉ ነገር ለበጎ ነው። በህይወታችን መጥፎም ጥሩ ነገር እናሳልፋለን። አላህ ሊያስተምርሽ ነው እዚህ ቦታ ላይ የጣለሽ። ብዙ ትምህርት ወስደሻል። ካሁን በኋላ እንደዚህ ነገራቶችን እንደማደግሚያቸው ተስፋ አድርጋለሁ። ሁሉ ነገር ሰውን አማክረሽ ከቤተሰቦችሽ ከአባትሽ ከልዑሉም ተማክራችሁ እንደምታደርጊ አልጠራጠርም። ምክንያቱም በመጀመሪያው ትምህርት መውሰድ አለብሽ። ለምን ተሳስተሻልሽም? የሰው ልጅ ሁሌ ይሳሰታል። ስለዚህ ውድ ቤተሰቦች ዛሬ ያለው ነገር እንደዛ ነው። ኤልሳና ልዑል ተገናኙ። እንኳን ደስ አላችሁ። ስለዚህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁም ደግሞ ቤተሰቦቼ እወዳችኋለሁ። የዛሬ ደስታ ሁላችሁም እንደሚያስደስታችሁ አልጠራጠርም። ባይ ባይ። መልካም ቀን ይሆንላችሁ።